በተምሳሌነት መገለጽ የሚችል ተራራውን ወደ ጠረጴዛ ማርከን በመቀየር እዚህም ላይ ደግሞ የቋሚ አትክልቶች በተለይ ማንጎ በማልማት ይሄ አንዱ እስካሁን የሰሩት የውጤቱ ማሳያ ነውና በዚህ አመትም በ2018 የተቀናጀ የማህበረሰብ ተፋሰስ ልማትን በልዩ ትኩረት ከስካሁኑ በተሻለ የህዝብ ንቅናቄ እናስጀምረው በሚል እስካሁን ጥር 1 ነበረ የተፋሰስ ልማት ስራ የሚጀምረው በዚህ አመት ወደ ታህሳስ 1 እንዲመጣ አድርገን እዚህም የደለመን የተፋሰስ ህዝቦች የነበረውን ስራ በማጠናከር ዘላቂነቱ የበለጠ እንዲጠናከር በማድረግ የሰሩትንም ውጤትም ጭምር በማየት ለሌሎቹም አካባቢ ተሞክሮ በሚሆን መንገድ ክልላዊ የ2018 የማስጀመሪያ ፕሮግራም በዚህ በደለመን የተፋሰስ ነው እያደረግን ያለነው። በዚህ አመት በተለይም ደግሞ የተለያዩ የአፈርና ውሃ ጥበቃ ስራዎችን ወደ 456,000 ሄክታር በላይ በተለያዩ የአፈርና ውሃ ጥበቃ ስራዎች የሚሸፈን ይሆናል። እንዲሁም ደግሞ ልዩ ልዩ የውሃ ማሰባሰብ ስትራክቸሮችን ወደ 7.6 ሚሊዮን በቁጥር የሚሆኑ በተለይ ውሃን የመያዝ ለዛውም ደግሞ ለመስኖ ለመስፋፋት ትልቅ አቅም ስለሚሆኑ ምንጮች እንዲጎለብቱ እድል ይሰጣል። ስለዚህ ውሃ ማሰባሰብ ላይ በተለየ መንገድ እንዲሰሩ ታሳቢ አድርገን እየሰራን ያለነው የደለመን የተፋሰስ ታህሳስ 20 2018 የማስጀመሪያ ፕሮግራሙን ደግሞ የክልላችን ክቡር ርዕሰ መስተዳደሩ በተገኙበት ስራውን በይፋ እያስጀመሩ ነው ያለት። ይሄ በክልላችን አጠቃላይ ከ4.56 በላይ የተለያዩ የሚሰራ የሰው ጉልበት የሚሳተፍበት ይሆናል። የተቀናጀ ተፋሰስ ልማት ለዘላቂ የምርታማነት እድገት በሚል መሪ ቃል ይዘን ነው ስራዎችን እየሰራን ያለነው። ለባለፉት ተከታታይ ዓመታት አመርቂ የሚባል የተፈጥሮ ሀብት ልማት ስራ በመስራት እንደዚሁም ደግሞ ለሌሎች በሞዴልነት የሚታይ በስነ ህይወታዊም በስነ አካላዊም የሰው ልጅና የተፈጥሮን ግንኙነት ለማስተካከል የተዛባውንም ለማረም ብሎም ተፈጥሮን በማበልጸግ ተፈጥሮ የምትሰጠንን ምርትና ምርታማነትን ለማሳደግ በሚያስችል መንገድ ስራ የተጀመረበት ዞን ደቡብ ወሎ በመሆኑና ከዚህ ውስጥም በዞኑ ውስጥ ከሚገኙ ወረዳና ከተማ አስተዳደሮች ውስጥ በጣም በጥሩ ሞዴልነታቸው የምትታዩ በአርአያነታቸው የምትጠቀሱ የአርጎባ ማህበረሰብ በመሆናችሁ ይሄንን ወረዳና ይሄንን ዞን መርጠናል ማለት ነው። እንኳን ደስ አላችሁ ለማለት እወዳለሁ። ዛሬ ብንለፋ እንደ ሌሎች ዓለማት እንደ ሌሎች ሀገራት እንደ በለጸጉ ሀገራት የመጪው ትውልድ ህይወት የተቃና ይሆናል፣ የተስተካከለ ይሆናል። ምናልባት ላብ አብሶ ሀገር አልምቶ አካባቢውን ጸጋ አልብሶ ያለፈው ትውልድ እና ያንን ትውልድ የመራ አካል ይመሰገናል። የቀጣዩ ትውልድ የሚኮራበት እሴት አቅም ጥሎ ያልፋል ማለት ነው። ስለዚህ ላብ ማፍሰስ ነው የሚያስፈልገን በዚህ ወቅት። እንደ ቀደሙት ዘመናት ሁሉ በየጊዜው ግጭት ይጎበኘናል። ግጭት በሚመጣበት ጊዜ በድህነት የተጎሳቆለውን የህዝባችንን ህይወት የበለጠ መሰቃቅሎት ያልፋል። በሰብአዊ ጉዳት፣ ቁሳዊ ጉዳት፣ የማህበረሰብ እሴቶችን በልቶ ይሄዳል። ይሄ መደገም የሌለበት የታሪካችን አካል መሆን የሌለበት ጉዳይ ነው።